ውድ የቻናሌ ቤተሰቦች በበዓሉ ምክንያት እንግዲህ ጠፍቼ ነበር 5 ቀን ሆኖኛል ቪዲዮ ከጫንኩ ማለት ነው። ዛሬ ደግሞ ከ5 ቀን በኋላ ተመልሻለሁ። የሚገራርም እስላማዊ ጥያቄና መልስ ነው ይዤላችሁ የመጣሁት። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሁሉንም የማሰማችሁና የማስደምጣችሁ ይሆናል። ቀጥታ ወደ ቪዲዮ። አንደኛውና የመጀመሪያው ጥያቄ ባልና ሚስት አረብ ሀገር ሲኖሩ ተጋብተው ሲኖሩ ማለት ነው ተስማምተው አንተን ከምሰራው እኔም ከምሰራው እኩል ነው የምንሰራው ብለው ተስማምተው ቃል ገብተው እየሰሩ እያለ ልጅም ወልደው ወደ ሀገር ልከው እያለ በመቆየት ብዛት አለመግባባት እና አለመስማማት ተፈጠረ። ከዛም በኋላ እንለያይ ሲሉ እሷ አንተ ብዙ ጊዜ ስራ ፈታሃል፣ ብዙ ጊዜ ዝም ብለህ ገንዘብ እየበላህ ነው የኖርከው፣ ስለዚህ እኔ አንድም ቀን ስራ ቆራርጬ አላውቅምና እኩል ላካፍልህ አልችልም አለች። መጀመሪያ ቃል የተገባቡት አንተም ከምሰራው እኔም ከምሰራው እኩል ነው ብለው ነበር። ስለዚህ መጨረሻ ላይ አንተ ብዙ ገንዘብ አልሰራህምና ብዙ ጊዜ ስራ ፈታሃል በማለት አላካፍልም እኩል አንካፈልም ማለች እሷ። እንዴት ነው የሚታየው ይሄ ነገር በሸሪዓ ያለች ነው? የእሷ ጥያቄ ስህተት ነው፣ ትክክል አይደለም። ሁሉ መጀመሪያውንም እንዲያውም እድሏ ሆኖ እሷ ባለ ስራ ሆና ነው እንጂ እኮ እሷ ብትወልድ ብታረግዝ ብትታመም የሴቶች ጣጣ ቢመጣባትና ቤት ብትቀመጥ እሱ ብቻ ሰርቶ ወጥቶ ወርዶ የሚያመጣውንም እኮ እኩል ልትካፈል ነበር በውሉ መሰረት አይደለ? ስለዚህ አህዳቸው ባለ እኩል ጋብቻ ነበር ወይም በንብረታቸው እኩል እንደሚሆኑ ተስማምተውበት የነበረ ጉዳይ በመሆኑ አሁን ያመጣቸው አጀንዳ በፍጹም ስህተት ነው። ያኔ ግዴታ እኩል ነው መካፈል ያለባቸው ማለት ነው። እኩል ነው የሚካፈሉት። አዎ ከዚህ በኋላ ግን አልፈልግም ልለይ ይፈልግ። እሷም እኮ በወለዴ ሰዓት እየሰራች አልነበርም፣ ቤት ተቀምጣ ነበር ያለችው። እሱም እንደዛው አልፎ አልፎ ስራ ይፈታ ነበር። ላላ ችግር የለውም። እሱም ስራ ቢያጣ እሷም ስራ ብታጣ እሷ እኮ እንደውም አጠገቧ ነው ያለው። ሌላይቱ እኮ የእሷ አይነት በዚሁ ውል ከተዋዋለች በኋላ በ2 ወር በ3 ወር አፍሰው ወደ ኢትዮጵያ ይወስዱላታል። ከዚያ በኋላ እዚያ ተቀምጦ ባለኩል ነኝ እያለ እኩል ነው የሚወስድባት በውላቸው መሰረት ማለት ነው። ሁለተኛና በወጣቱ ማህበረሰብ ላይ እየተከሰተ ያለ ጥያቄ ከባለቤት ከሚስቴ ጋር ተጣልተን ነበር። አብረን ስንኖር እሷ ከሌላ ወንድ ጋር ትደዋወል ነበር። የምትደዋወለውም ልጅ የእሷን ቤተሰቦች ማስጠየቅ ደረጃ ደረሰ። ከዛ እኔም እሷን መፍታት ደረጃ ደረስኩኝ። ስለዚህ እኔ ምንድን ነው የሚጠበቅብኝ እያለ ነው። አላህ ይጠብቀን፣ አላህ ይጠብቃቸው ልጆቻችንን፣ አላህ ይጠብቃችሁ ልጆቻችንን ያ ረቢ። በትዳር ላይ መደዋወል፣ በትዳር ላይ ከሌላ ወንድ ጋር መደወል አረ ነውር ነው ለአላህ ብላችሁ። እንኳን ዛሬ እስልምና እንደዚህ ተስፋፍቶ በየቦታው ተንሰራፍቶ ትምህርቱ እየተሰጠ ሐራም መሆኑን አውቃችሁ አይደለም። የድሮ እናቶችና እህቶቻችን እንኳን እንደዚህ አያደርጉም እኮ። የለም ክልክል እኮ ነው በፍጹም። የሐራም ማለት እኮ ሴት ልጅ በባሏ ላይ ሌላ ወንድ መያዝ እኮ ነው። እንዴት ይሆናል? ወንዱ እንኳን እሺ ሲል አይ ሊያገባ ይችላል፣ ሊያገባ ይፈልግ ይሆናል። ለምን ታደርጋለህ እንኳን ሲባል እኔ እኮ ላገባ ፈልጌ ነው ምናምን ሊል ይችላል። እናንተ ምን ትላላችሁ? አላህ Subhanahu Wa Ta'ala እኮ አከበራችሁ። አላህ ጠብቅ አረጋችሁ፣ ተከብራችሁ እንድትኖሩ አረጋችሁ። ባላላ ስትባይ በጣንቱ ተብለሽ እንድትከበሪ፣ ይችማ ማንንም አታስተናግድም ተብለሽ እንድትከበሪ እኮ ነው ያደረገሽ። ስለዚህ አረጋግጠህ ከሆነ በትክክል እንዲህ ስህተት ከሆነ አፉ ብልሃት ተራርማችሁ ቶብታ ልትኖር ትችላለች። ምንም ችግር የለውም። አይ ፈታችሁ ተፋታችሁ ምን ይጠበቅብሃል? እሷነ ይቅርታ ልትጠይቅ አንተንም ልትጠይቅ፣ ካንተ በፊት ደግሞ ጌታዋን አላህን ልትጠይቅ፣ ቤተሰቦቿን ልትጠይቅ፣ ጓደኞቿን ልትጠይቅ። እቺ እኮ ለጓደኞቿም ለአንተም ለቤተሰብም ነውር እኮ ናት። ግን እንዲሁ ዝም ብሎ ብቻ በጥርጣሬ እንዲህ ታደርግ የነበረ እንዲህ ታረግ ተደዋወይ ነበረ አብረሽ ቆመሽ ታይተሻል አብረሽ ሰሪ ታይተሻል በሚል አይሆንም። ማረጃ ማለት አለበት። በትክክል ማረጋገጥ መቻል አለባችሁ። መደዋወሏ ለሌላ ነገርም ሊሆን ይችላል። ሶስተኛው ጥያቄ ከባለቤቴ አጠገብ ስቀመጥ በጣም ይነካካኛል፣ በጣም ስሜታዊ ያደርገኛል። ትጥበት አለው ወይ? በጣም ነው የሚነካካኝ። ፈሳሽ ከሌላችሁ ትጥበት አይወጁ። ስለተሳሳማችሁ ስለተቃቀፋችሁ ዝም ብሎ ታጠቡ ተነሱ የሚል ነገር የለም። ፈሳሹም የዘር ፈሳሹ ማለት ነው እንጂ መኒ ይሄ ማለት ስለሻው ፈሳሽ ትጥበት አይወጁባችሁም። ነጃሳ ነው። ውዱ ስታደርጉ የነካካችሁ ሰውነት መታጠብ አለባችሁ። አራተኛ ጥያቄ አንዲ ሴት ባሏ ቢሞትባት ሌላ አግብታ ስትኖር ደሞ ያንንም ፈታ 2-3 ጊዜ ብታገባ በህይወቷ የጀነት ባል የሚሆናት የመጨረሻ አገሯ ባል የሚሆናት ማንኛው ባሏ ነው እያለች ነው። ኸይራ ሚስት የምትሆነው ለመጨረሻው ባሏ ነው። የመጨረሻዋ ባሏ ባለቤት ነች የሚል ረሱል ሰለላሁ ዐለይሂ ወሰለም አውርተዋል። ምክንያቱም አንዱ ምንድነው ያለው አንዲት ሴት
እዚህ ዱንያ ላይ ያለች 3-4 ባሎችን ብታገባ አላህ Subhanahu Wa Ta'ala የመጨረሻ አኺራ ላይ የሚያደርግላት የትኛዋን ባሏን ነው የሚል ጥያቄ ልኮልኝ ነው አንዱና ማንኛውም ሴት ባሏ የሞተባትና ሌላ ከሱ ያገባች እሷ የምትሆነው ለመጨረሻ ባሏ ነው የምትሆነው ለመጨረሻ ባሏ ነው። አምስተኛ ጥያቄ ሴት ልጅ ሀይድ ላይ ሆና መስጂድ ገብታ መማር ደርስ መከታተል ብዙ ቀን ስለሚቆይባት አንዳንዶቹ መስጂድ ገብቶ ዲዓዋ ወይም ቂራአት መከታተል እንዴት ነው ያለች ነው። ጥንቃቄ አድርጋ ገብታ መማር ትችላለች። የሀይድ መስጂድ ውስጥ አትግባ የተባለችው ሌላ ምንም ነገር ስላለባት አይደለም። ከፈሰሰ ሊነጅስ የሚችል ነገር ይዛ ስለምትሄድ ማለት ነው። እና እሱ ደግሞ ጊዜ ሰጥቶ ማስጠንቀቂያ ሰጥቶ ስለማይፈስ በምንም ነገር ተቆጣጣር በማትችልበት የአብዛኛው ማህበረሰብ ችግር ስለሆነ ይሄ ነበር። አሁን በከተማ ላይ ያለው ራሱን መጠበቅ በምትችሉበት ደረጃ ላይ እንዲህ ወሳኝ ትምህርት የሚያመልጣችሁ ከሆነ ገብታችሁ ልትማሩ ትችላላችሁ ራሳችሁን ጠብቃችሁ። እና ደግሞ ሀይድ ላይ ያለች ሴት ውዶ ማድረጓ እንዴት ይታያል እያለች ነው እህታችን። ምን ውዶ አላንቺ ደግሞ ሀይድ ያለው ይደረጋል። ስድስተኛው ጥያቄ አንዲት እህታችን የዘበኑን መታወቂያ ዲጂታል መታወቂያ ለማውጣት ፎቶ ያስፈልጋል አሉኝ። የፊት አሻራ ያስፈልጋል ስላሉኝ እኔ ደግሞ ተሸፈኝ ነኝ። ስለዚህ እዛ ቢሮ ላይ ፊቴን ተገልጬ አሻራ መስጠት የፊት አሻራ መስጠት እንዴት ይታያል? ይፈቀዳል ወይስ አይፈቀድም እያለች ነው። ችግር የለውም። ለማንኛውም ሁክሙ በእንዲህ ያሉ አጋጣሚዎች ፊትሽን ገልጠሽ ብትታይ ከተቻለ ሴቶች እንዲያነሱሽ አድርጊ። እዚህ አካባቢም ሴቶች እንዲያዩት ማድረግ ነው። ካልተቻለ ወንዶችም ቢሆን አይተው ቢያደርጉት ችግር የለውም። ለህክምና እንኳን ፊት አይደለም ሌላ አፍረተ ገላችሁን እንኳን ያዩ ህክምና እንዲያደርጉ ተፈቅዶላቸው ባለበት የተለያዩ ፍተሻ ላይ ለምሳሌ ለሰላም የሚፈለግበት አካባቢ ላይ ተሸፋፍነሽ ሄደሽ ፊትሽን ግለጭና እንይሽ ካሉሽ ፊትሽን ገልጠሽ ካሉ ሴቶቹ ከለሉ ወንድ ብቻ ነው ያለው ካሉሽ ለወንዶችም ቢሆን የሆነ ነገር ታይተሽ ማሳለፍ እስላም አይከለክልም። ሰባተኛ ጥያቄ መንዙማ ወይም ነሺዳ የሚባለው ነገር መንዙማ حرام ነው ወይስ አይደለም? ብዙሃኑ ሰው حرام አይደለም እያለ ያዳምጠዋልና እኔ መንዙማ ማዳመጥ حرام ነው ብዬ አስባለሁ። እስካሁን እንዴት ነው ይሄ ነገር حرام ነው ወይስ አይደለም? ቋንቋው ከአላህ ጋር የሚያጣላ ነገር ከሌለው ማዳመጡ ችግር የለውም። ምናልባት የሙዚቃ መሳሪያ ከተጠቀሙ እሱ ከሆነ እሱን አታዳምጪ። ከዚያ ውጭ ያለውን የሚባለው የሚነገረው ነገር ከአላህ ጋር የማያጣላ መሆን አለመሆኑን ማጣራት ያስፈልጋል እንጂ መንዙማ ስለተገጠመ ችግር የለውም። ሁለት ነገሮችን ነው መጠንቀቅ። አንደኛ ውስጡ የሚባለው ነገር ምንድነው የሚለው አንዳንድ ጊዜ በመንዙማ ስም እነገሌ ድረሱልኝ፣ አድኑኝ፣ አውጡኝ፣ አሽሩኝ የሚል ቃል ካለበት ይሄ ጥንቃቄ ማድረግ ያስፈልጋል። ምክንያቱም ከአላህ ሌላ ያለን አድነኝ ፈውሰኝ ማለት ክልክል ስለሆነ ማለት ነው። ሁለተኛው ደግሞ የሙዚቃ መሳሪያ አብሮ ተቀናብሮ ልክ ይሄ የዘፈኑ የክላሲካሉ የቤተክርስቲያኑ መዝሙሩ አይነት ከሙዚቃ ጋር የተገናኘ ከሆነ ለሙዚቃው ሲባል ጥሩ ነገር እንኳን ቢሆን ቁርአን እንኳን ቢንቀራ ማዳመጥ ክልክል ነው። ከነዚህ ውጪ ነፃ የሆኑ ችግሮች ከሌለው ችግር የለውም።